እንግዲህ ያነሳናት ቦታ የነበረው እዚህ ጋር ነው ግን አሁን እንደምታዩት ነው ቆርቆሮም የለም ቤቱም የለም ራሱ ቢሮ ውስጥ አስጠርተው እንደደፈሯት ነው እቺ ልጅ እየተናገረችው ከሌላው እነዚህን ቃላት እንደዚህ ቁጭ አርጎ ጠርቶ የሚያናገርክ እነዚህን ቃላት እኔ ነኝ ወይ ያልኳቸው እኔ አይደለሁም ያልኳቸው እንዴት መረጃው አለቃ ጋር እንደደረሰ አላውቅም እና እንዴት እንደዚህ ታደርጋለህ ብሎ በጣም ግብግብ ተፈጠረ ኦሬዲ ሽጉጥ እስከ ማውጣትም ድረስ አው እንግዲህ ቅጥረኞችም ቀጥሮ ቤተሰብ የሚያስፈራራት ነገር አለ እንግዲህ ቤተሰብ ድረስ ሄዶ ልጃችሁን አሳርፉ የሆነ ነገር እናደርጋለን አንድ ነገር ቢሆን እንዳትጸጸቱ የማለት በቃ ማንንም የሚለው ያው የህግ ጅም በራሱ ላይ ስላለ እኛ ምንም ልናረጋው አንችልም ያው የታወቀ ነው ግን በህዝብ እንትን ደግሞ እኛ ልናሸንፈው እንችላለን በሚል ነው የርኩት እንጂ በቃ የሆነ ነገር ሀብት ፈልጋ እንደመጣችና ልጁንም ከሌላ ሰው እንዳረገዘች በቃ የሆነ ሰው ምክንያት ፈጥረህ ብቻ ይሄንን ጉዳይ ወደኔ እንዳይመጣ አስተባብሉ በቃ እንዳትደርስ ነው የተባልኩትኝ እኔ በቃ ግን ያው እኔ ግን የምለቅ ሰው አይደለሁምና ብዙ ነገር ላይ ምደርስ ሰው ነኝ ቀና ብለን እንዳንሄድ እኮ ነው ያረጋችሁን በሰፈሩ ባለቤቴ በጣም አንገታችንን ያስደፋችሁ ከውጪ እየደወሉ በጣም ብዙ ጓደኞቼ ናቸው ነው አሁን ችግር የተፈጠረብን ለምን ካሜራ ይዛችሁ በሪ ላይ ሳገኛችሁ እንደዚህ ማስፈቀድ አለባችሁ እኔ ብዙ ዝም ብሎ ብዙ ጠበቆች አሉ ቁጭ ብለው የሚበሉ አሁን ነገሩን እውነታውን ህብረተሰቡ ይወቀው ይሄ ነው እንጂ ኑስ ይሄን ነገር ያዙት ብዬ ወደ ህግ እናንተ መገተር ይችላል መቅረጽም አልነበረባችሁ አሁን ዋናው ነገር ወደ እውነታው እንሂድ ምንድነው ይፈልጋችሁት የተነሳውን ታሪክ እናንተ እውነት ነው ብላችሁ ነው የመጣችሁት ከኔ ሰራተኛ በዲሲፕሊን ያባረርኳቸው ሰዎች ምን ፈልገው መጡ የኔን ስም ለማጥልሸት በቂም በቀል ከስራ ስለተባረሩ ይሄንን ማጣራት ነበረባችሁ ሰው እንደምታውቀው ጫፍ ይዞ ነው የሚሮጠው ባለቤት እነዚህን የመሰሉ ልጆች ይያለው እንዴት ከሰራተኛዋ ጋር እንደገና አስወልዷት ጎዳና ላይ ጣላት ባረግ እንኳን ለሷም ይሁን እንደው አንድ ቤት መግዛት ያቅተኛል ይሄን እንዴት አታመዛዝኑም እናንተ ሐሰት የሆነ ታሪክ ነው ይዛችሁ የመጣችሁት ስሜን የማጥፋት ዘመቻ ነው ይሄ በንግድ ዓለሙ ደግሞ ያለ ነው ህብረተሰቡ በተሳሳተ መንገድ ይተረዳው አለ እሱን ታስተባብሉላኛላችሁ እሱን እውነታውን ትነግራላችሁ የሚል ሐሳብ ስላለኝ ነው ማስረዳችሁ እንጂ ከኔ ቤት ከእንትናችን ከመስሪያ ቤቱ አጠገብ ምናልባት አይታችሁት ከሆነ ቆሻሻ የሚደፋበት ቦታ አለ እዛ ጋር መስተኛ ልጅ ነበረች ይሄው ልጄን ታቀታለች አመለ አይለቅምና ራሴ ቢሮ ውስጥ ከወንድ ጋር አገኘዋት ይባስ ብሎ ጨርሻ ላይ አሁን መናገር የማልችለው ነገር ጋር አገኘዋት ከሰው ጋር የወለቀ ልብስ ምናምን ሁሉ አይቻለው እንደዚህ ማለት አይገባኝም በቃ ከዛ በላይ መታገስ የለብኝም ደብዳቤን ጽፌ በስንበት ነው ያሰናባበትኳት በመጀመሪያ ደረጃ የዚህ ደረጃ የራሳችን አስተራር አለን እዚህ ከመድረሳችን በፊት መጀመሪያ የጽሁፍ ማስጠንቀቂያ የቃል ማስጠንቀቂያ የሚባለው ይሄን ሁሉ አልፋለች ይሄን ሁሉ ካለፈች በኋላ በጻፊ በኩል ተቅሼ ጽፌ ሰጥቻታለሁ ግን ከዚህ በፊት የነበረው ተግባሩ ደግሞ ይሄ ሰው ይሄንን ነገር ሊያደርግ የሚችል ሰው ነው ወይ ብለ ማሰብ አለበት ዝም ብሎ ይሄንን ያደርጋል ብሎ መወሰን እኮ ከምን ተነስተው እነዚህ ሰዎች ይሄን አሉ የሚለውን ማጥናት አለበት እኔ እንደውም ነይ ፊት እንደው አይኔን ያያየች በተናገረች በቤተሰቡ ፊት ይሄንን ያደርጋል እኔ አምጧትና አይኔን ያያየች እርሱ አልደፈሩኝም እኔ ትበለኝ እና እውነት እንደው ባጎረስኩ ከተነከስኩኝ እኔ ፊት ሲትናገር እኔ ያው መጠራጠረው ልጅቷ ጋር ብቻ አይደለም ችግር ያለው ጉዳይ ይዘህ የመጣው እኔ ሲተደፈረች ነው አይደል አከይድ ራሱ በምን እንደሆነ ማልገባኝም ለልጁ ጠበቃ እየቆምክ ነው ያለው ወይስ ለሴቷ ነው ጠበቃ እየቆምክ ያለው እኔ እጄ መጣሁት የሷን ጉዳይ ነው ኢሹ በቃ አው እኔ ከዚህ በላይ በጓዝ የለብንም እኛም በጠበቆቻችን እንጓዛለን አንተም እውነት ነው በመትለው ይዘ ተጓዝ አለበዛ ደግሞ ፍለፊት አምጣቸውና ትክክለኛው እኔ የኛም መምጣት እሷ ጋር እንደምንሄድ ስለሚያውቁ መቼም እንዳናገኛት አድርገው የሆነ ነገር ተደርጋ ነው እንጂ እቺ ልጅ በርግጠኝነት ያንንም ሲናገሩት እዚህ ሰፈር ውስጥ ምናምን ተመልሳ ድጋሚ ያልመጣች ተመልሰው ወደዛ አካባቢ ምንም አልመጣች ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ ለየት ያለ ፕሮግራም መጀመራችን ይታወሳል
ላለፉት 3 እና 4 ወራት አንድ ጉዳይ ይዘን እሱን ከጥግ ለማድረስ ስንለፋ ስንወጣ ስንወርድ እንደነበረ ይታወሳል። ከዛም የተነሳ እጅግ በጣም ብዙ ባለ ጉዳዮች ቢሮአችንን ያንኳኩት ቢሆንም ለናስተናግዳቸው የቻልነው ጥቂቶቹን ብቻ ነበር። እሱም ከካሜራ ውጪ መፍትሄ ለናገኝላቸው የቻልናቸውን ሰዎች ብቻ ነበር። አሁን እንግዲህ ከዚህ ተመልሰን እጅግ አንገብጋቢ ነው ያልነውን ጉዳይ በባለፈው ፕሮግራማችን መጀመራችን ይታወሳል። እንግዲህ ባለፈው እንዳያችሁት እጅግ በጣም ውስብስብና አሳዛኝ ታሪክ ሰምተናል። አንድን ሴት ለጎዳና ያበቃትን ያለቃዋን ግፍ ያየንበት እጅግ በጣም ለጆሮ የሚከብድና አሳዛኝ ታሪክ ነው። እንግዲህ በዚህ ታሪክ ውስጥ ያየናቸው ሰዎች ሁሉ የየራሳቸውን አሳዛኝ ታሪክ ይዘው የመጡበት ሁኔታ ነበረ። እንግዲህ ቲን ሴት ወደ ኋላ ሄጄ ለማስታወስ ያህል አጭር ቪዲዮ አዘጋጅቼላችኋለሁ። ቪዲዮውን አይታችሁ ስትመለሱ አብረን ቆይታ የምናደርግ ይሆናል። አብራችሁ ነው። እሺ ለምንድነው አንጠልጥዬ ወስደህ ለምንድነው በስነ ስርዓት ማናገኝ? አትንጋኝ። በህይወትሽ ፈረጂ ነገር ለማንም ሰው የምትናገሪ ከሆነ ራስሽን ነው የምታጭው። በቃ እንደ ቤተሰቦችሽ አንቺም እንደተቀበርሽ ቁጠሪው ብሎ ነው ያስፈራራኝ። ልጆች ያሉት ነው የተከበረ ነው። በጣም የተከበረ ባለ ሀብት ማለት አሁን ስም ብጠቅስ ትልቅ ከሚባሉት ከኢትዮጵያ ውስጥ ባለ ሀብት ነው። ያ ነው እንግዲህ ሚታመን አይደለም። 1 ሚሊዮነር የሆነ ሰው ጎዳና ከወጣች ሴት ልጅ ኖሮት ልጁን መርዳት ሳይፈልግ ቀርቶ በእንደዚህ አይነት ስቃይ ውስጥ እያኖረ ይገኛል ብሎ ማሰብም ማውራትም ራሱ በጣም ከባድ ነው። ነገር አሁን ከዚህ በኋላ ብዙ ነገር እንደሚመጣብኝ የታወቀ ነው። ይሄንን ነገር በማጋለጣችን ብዙ ነገር ሊደርስብን ይችላል። ከዛ እንትን ስጠፋብን መንገድ ላይ ነው ያየናትና ጎዳና አንድ ህንጻ ስር ተኝታ አጋጣሚ እዛ ጋር ወድቃ በጣም ተጎሳቁላ እንዲሁም ወልዳን ያገኘናትና ምንድነው ብለና ይሄ ነገር ሳይ ለማየት የሚሰቀጥጥ በጣም ተጎሳቁላ ያቺን የመሰለች ልጅ ሜዳ ላይ ወርቃ የት ምትደርስ ልጅ ሜዳ ላይ ወርቃ አየናት። ይሄንን ነገር ደግሞ አይተን እንቅልፍ መተኛት አልቻለም። ይሄ ነገር አላስፈላጊ ጉንተላ እንደሚደርስባት ያንን ችላ እንዳለፈችና የሆነ ሰዓት እንግዲህ ያው በሩን ቆልፎ እንደደፈራት ነው የነገረች። ያው ሰውየው ቤተሰብም ሊኖረው ስለሚችል ያንን ፈርቶ እንዳባረራት ነው የነገረችና ያው ወደሱ እንትን እንዳይሰማበት ነበር ለማድረግ የሞከረው። ተረጋጊና ችግር የለውም እኮ ማንነታችንን ጠይቂን ለምን እንደመጣን ምንም ነገር ከማንም ምንም ነገር አልፈልግም። የሚገርምሽ በጣም ጥሩ ሰዎች አልፈልግም አልኩሽ እኮ በቃ ሄዱልኝ አልፈልግም። ይኸውልሽ ለምን አናናገር ምንም ነገር አልፈልግም እንዴ በቃ ልጅ ላሳድግበት እስኪ ተይኝ። ተረጋጊ። አንቺን ልናግዝ ልንደግፍ እንጂ የመጣ ነው የሆነ ልንጎዳሽ ወይ ሌላ ነገር ስለንከተሽ አይደለም። ምንድነው የምታግዙኝ? በቃ ምንም ነገር አልፈልግም። ያለፈ ቁስሌን እያለሰው ምን ሆሮ በቂ ነው። በቃ ታው ሰይነት ሁኔታ መቀጠል ነው እንደምትፈልጊው ከማንም ምንም ደግሞ አልፈልግም። ታሪክ የሚነገርም ታሪክ የለኝም መናገርም አልፈልግም። ሲቀጥል በቃ እኔ ልጄን ነው ማሳደግ የምፈልገው ልጄን አሳድጋለሁ እና ደግሞ ይሄ ሁሉ ነገር ሲሆን ደግሞ ቁጭ ብያ ላየውም ብዙ ቦታ ይሄጃለሁ። እናንተ ምንም ስለውጡስ ነገር የለም። ሰውየው እጁ ረጅም ነው። ስለዚህ አርፌ በዚህቹ በሰላም ልጄን ባሳድግ ነው የሚሻለው። እሱ ነው ቀርቦ የሚገኘው። ስለዚህ ለእናንተም ይሆነው ነገም እንደሚደርስብኝ አላውቅም። ዛሬ ሚዲያ ላይ ወጥቼ ልጄን ማጣት አልፈልግም። በስቃይ ያገኘሁትን ነገር አንድ ተስፋዬን ማጣት ስለማልፈልግ ምንም መፍትሄ ላታመጣ ግን ባትደክም ደስ ይለኝ ነበር። እኔ መፍትሄ ለማምጣት ራሴ ማድረግ ያለብኝን እንዳለ አደርጋለሁ። እሱ የኔ ግዴታ ነው። ያንቺ ግዴታ አንድ ነው። ይሄንን ታሪክ እውነት መሆኑን ብቻ ንገሪኝ። ምንም የሚያውቁት ግን ማንንም ደፍሮ የሚናገር ስለሌለ ይመስለኛልና እኔ ላይም ይሄ ነገር ይመጣል ብለው እንደሚያስቡ በጣም እርግጠኞች ነኝ። ሁሉም በቃ ስራችንን አናጣም በሚለው ይመስለኛል ዝም ያሉት እንጂ ሁሉን ነገር ያውቃሉ። ስለሰውየው ባህሪ ያውቃሉ። ግን ለኔ ማድበስብሰው ነው የነገሩ። ተረጋጊና እንግዲህ የተፈጠረው ነገር አሁን ተፈጥሯል አይደል? ወደኋላ ተመልሰን ማርገዚ እንደነገርኩት ብር ነው የሰጠኝ። በቃ አስወጪው ነው ያለኝ። እንደዚህ አይነት ነገር መስማትም ማወቅም አልፈልግም። ብር ከሆነ የሚቸግርሽ እንጂ ብር ብሎ ፊቴን ይወረወረልኝ እና በቃ ቆይ አንዴ ልጅ
ምናምን ግን አያስቸግረውም እንዴ? ስሙ ያስቸግረዋል እንዴ? ላርግ ታዲያ ወዴት ልሂድ? ማኖርበት ስለሌለ ይሄ በጣም የሚሞቅ ይመስለኛል። ፀሐይ እንደውም አሁን እንደዚህ ፀሐይ ነው እንደውም ወደ ጥላ ወደ ጥግ ስለተጠጋውኝ ነው። መማራውንም ትምህርት አቋረጥኩኝ። በክፍያ ነበር መማራው። መስራት አልቻልኩም። ከምንም በላይ መስራቱ ነበር። የቀን ስራ ፈለኩኝ። አንደኛ እርጉዝ ስትሆን ማንም ሰው አይፈልግም። ለመቅጠር ከባድ ነው የሚሆነው። እርጉዝ ሴት ማንም መቅጠር አይፈልግም። የራሱ ነው። እሱ ነው ደፍሮ ለዚህ ያበቃኝ። ስለዚህ የራሱ ልጅ ነው። ሌላ ከማንም ሰው ጋር ምንም አይነት ግንኙነት ስለሌለኝ ያውቃል። እሱን ደግሞ ሊናው ያውቃል። እሱ በሚያውቅበት መንገድ ያውቃል። ስለዚህ ይኸውልህ ተረጋግተው እሷንም ተዋት፣ ተረጋግተው ያናግሩ እሱ። እንግዲህ እንዳያችሁት ሁለት ባለጉዳዮች ወደ ቢሮአችን መተው የምህረትን ታሪክና ጉዳይ የነገሩን እነሱ ናቸው። እነሱ የነገሩን ታሪክ ደግሞ እጅግ በጣም አሳዛኝ ነው። ሀገራችን ላይ አለ የሚባል ትልቅ ባለሀብት ምህረት ላይ የሰራውን ግፍ ነው የነገሩን። ከዛ በኋላ እንግዲህ ምህረትን ፈልገን አግኝተናት ነበር። ስለ ጉዳዩም ቀረብ ብለን ጠይቀናት ነበር። ምንድነው የተፈጠረው ምህረት ብለን ወደሷ ቀረብ ብለን ጉዳዩን ስንጠይቃት እንግዲህ የነገረችን ታሪክ በክፍል 1 ፕሮግራማችን እንዳያችሁትና እንደሰማችሁት እጅግ በጣም ለጆሮ የሚቀፍ ነበረ። የዚህ ሰው ግፍ እንግዲህ አንገብግቦን ነበር። ቀጥታ ወደ ሰውየው ቢሮ ይሄድ ነው። በአጋጣሚ እንግዲህ ሰውየው ሊያናግረንም ፍቃደኛ አልሆነም። ከካሜራ ውጪም የተፈጠሩ እጅግ በጣም ብዙ ነገሮች አሉ። ምንድነው የተፈጠረው የሚለውን ደግሞ በዚህ ቪዲዮ ላይ የምናወራበት ይሆናል። እንግዲህ በዘበኛ እስከ መገፋት ብዙ እስከ መጉላላት ድረስ ደርሰናልና ይሄ ሰው አቅሙን ነበር ያሳየን። ስለ ጉዳዩ እንድናወራ እድል አልሰጠንም ነበር። ከዚህ የተነሳ እንግዲህ ይሄንን ቪዲዮ እናንተ ጋር ያደረስነው 2 ቀን አቆይተን ነበረ። እድል ሰጥተነው ነበረ። እድሉን ሊጠቀም ባለመቻሉ ቪዲዮውን ለቀናዋል ማለት ነው። ቪዲዮ ከተለቀቀ በኋላም አንዳንድ ለውጦች አሉ። እንዳያችሁት እንግዲህ ምህረትን እኛ አንስተናት ሆቴል አስቀምጠናታል። እዛስ ምን ተፈጠረ የሚለውን አብረን ከቆየን የምናይ ይሆናል። እንግዲህ ዛሬ በጣም ታሪኩ ባላሰብንበት አቅጣጫ ሄደዋል። ባለሀብቱን ፍቃደኝነት አሳይተዋል። እስቲ ምንድነው ይሄ ነገር የሚለውን አብረን የምናይ ይሆናል። እናንተ ግን ይሄንን ቪዲዮ ፕሮግራሙ ከመጀመሩ በፊት እጅግ በጣም ለምትወዷቸው ሰዎች ከዚህ ፕሮግራም ትምህርት ያገኛሉ ለምትሏቸው 5 ሰዎች ሼር እያደረጋችሁ እንዲሁም ላይክ፣ ኮሜንት እና ሰብስክራይብ እያደረጋችሁ አብራችሁ ሁኑ እላለሁ። ዘላለም ዘገየ ነኝ። አብራችሁ ሁኑ። እሺ አቶ አሸናፊ እንግዲህ በድጋሚ ከ3 ቀን በኋላ ተገናኘን ማለት ነው። እኛ እንኳን ቪዲዮውን ትላንትና ገና ነበር የለቀቅነው። ነገር ግን ብዙ ነገር ተፈጠረ በእነዚህ ቀናት። ምንድነው አቶ አሸናፊ እንግዲህ እየተፈጠረ ያለው ነገር እየተከናወነ ያለው ነገር ምንድነው የሚለውን እዚህ ድረስ እንግዲህ መተህ ልትነግረን በመሆኑ እናመሰግናለን። ምንድነው ግን እየተፈጠረ ያለው እስቲ ባጭሩ ንገረኝ። ያው እንግዲህ እንደነገርኩ እኔ ይሄ ነገር የሥራ መልቀቂያ ደብዳቤ የመጣልኝ ትላንትና 10 ሰዓት አካባቢ ነውና በጣም ትልቅ ዛቻና እንትን ነበር የመጣልኝ እና ያ ሁሉ እንዳስተባብል እና በቃ ይሄ ነገር የውሸት ነው እንድል ነበርና እንትን የተባለው። ይሄ ነገር ግን ደግሞ ዞሮ ከእውነት የማይወጣ ነገር ስለሆነ አሁን ውሸት ነው ብል ራሱ ሌላ ነገር የሚመስል ነው የሚሆነውና በቃ በጣም በከባድ አደጋ ውስጥ ነው ያለሁትና በአሁኑ ሰዓት ይሄንን ለማስተባበልም በጣም ከባድ ነው። እንግዲህ እንዳወራ ነው ቀደም ስናወራ ነበርና ይሄ ፕሮግራም ከተሰራ በኋላ ብዙ ነገሮች ተፈጥሯል። ምናልባትም አይተህ ከሆነ እኔና ባልደረባክ ወደ ቢሮ አቅንተን ሰውየውን ባለሀብቱን ለማናገር ሙከራ አድርገን ነበረ። እኛን ለማናገር ፍቃደኛ አልሆኑም ሰውየውና ከዛ በኋላ ቢሮ ውስጥ የነበረው ስሜት ምን ይመስል ነበር? በቃ እንግዲህ በጣም ብዙ ነገር ነበር፣ ግብግብም ነበረ በዚህ የተነሳ። ያው እንግዲህ ፈጣሪ በቸርነቱ አትርፎናል።
እንግዲህ ይህን ነገር ደግሞ ያው በሰውም እንግዲህ ቤተሰብ ድረስም በመምጣት ይህን ነገር እንዳስተባብል ተደረገ። ግን ይህን ነገር እንግዲህ አሁን ለማስተባበል ደግሞ የታየ የተደረገ ነገር ነውና ምን አድርገህ ታስተባብላለህ? እና በጣም ከባድ ነው። ባሁን ሰዓት በግልጽ እንነጋገር ብዬ ነው። ምንድነው ቢሮ ውስጥ የተፈጠረው? አንተስ ፕሮግራሙ ከተለቀቀ በኋላ ነው አንተ ጉዳዩን ማውጣትን ያወቁት ወይስ መጀመሪያም ታውቆ ነበር? እንደነገርኩ በቃ የሆነ ሰዓት ላይ ቢሮ ተጠራሁኝና ቢሮ ተጠርቼ እንግዲህ ቪዲዮ አልተለቀቀም ነበር መሰለኝ ገና። እንዴት መረጃው አለቃ ጋር እንደደረሰ አላውቅም። እና እንዴት እንደዚህ ታደርጋለህ ብሎ በጣም ግብግብ ተፈጠረ። ኦሬዲ ሽጉጥ እስከ ማውጣትም ድረስ ተደረሰ። አንተ ላይ ሽጉጥ አውጥቶ? አዎ። እና የማስፈራራትም ከነዘር ማንዘርህ ነው የሚጨርስልህም የማለት ደረሰ። በአጋጣሚ ያው የቢሮ ሰራተኞችም ነበሩና ያው የግብግብ ሲፈጠር ደረሱ። እንግዲህ ይሄን ነገር እኔ ጉዳዩን እንዴት ሊያቅ እንደቻለ ነው ግራ ያጋባኝ። አደነው ብቻ እንግዲህ አደነው ብቻ ከሷ ጋርም እንደሆንን ከልጅቷ ጋር ማለት ነው ሁሉ ነገር ተነግሮታል እና እንዳወቀ ነገረኝ። ከዛ በኋላ የሁሉ ግብግብ ተፈጠረ። እንግዲህ ከዛ በዛው ከስራ እንዳትደርስ ተባልኩኝ ማለት ነው። በጣም በሚያሳዝን ሁኔታ ቤተሰብ ድረስ የደረሰ ማስፈራሪያ እየደረሰኝ ነበር ስትለኝ ነበር፣ በስልክም ስናወራ ነበር። ምንድነው ሄደው? አው እንግዲህ ቅጥረኞችም ቀጥሮ ቤተሰብ የሚያስፈራራት ነገር አለ። እንግዲህ ቤተሰብ ድረስ ሄዶ ልጃችሁን አሳርፉ፣ የሆነ ነገር እናደርጋለን፣ አንድ ነገር ቢሆን እንዳትጸጸቱ የማለት ይሄን ጉዳይ በቶሎ ያስተባብልና እንትን ይበል የማለት በጣም ብዙ ነገር አለ። ያ ነገር ሁሉ ጫና ስላለ አሁን እኔ ያንን ነገር ደግሞ ለማስተባበል የህዝቡስ እንትን ለማለት በጣም ከባድ ስለሆነ ነው እንግዲህ ይሄ ነገር እንትን የተባለው ማለት ነው። ይሄ ነገር መፈጸም አለመፈጸሙን እሳቸውን ልናናገር ሄደን ነበር። በሰዓቱ ለኛ ለምንድን ነው ምላሽ ያልሰጠው ሰውየው? ልክ ነው። አንድ ነገር እኮ ሲፈጸም ምን አለ መሰለህ፣ አንድ ነገር ሲፈጸም ቶሎ ይሄ ነገር እንትን ሊያይል ይችላል፣ ለምንድም ሊሆን ይችላል። በጣም ይሄ ነገር ድንገታዊ ነገር ነው። ድንገታዊ ነገር ሲሆን እንግዲህ እንትን ትለዋለህ፣ በጣም ይከብዳል። ሰውየው ደግሞ እንዳይኸው ነው፣ በጣም ከባድ ሰው ነው። የክፋትም አለች። ሰውየው በጣም ከባድ ሰውዬ ነው። ራሱ ባለው ነው የሚሆነው፣ ጥጋበኛም ጭምር ነው። በቃ ማንንም የሚለው ያው የህግ እጅም በራሱ ላይ ስላለ እኛ ምንም ልናረገው አንችልም፣ ያው የታወቀ ነው። ግን በህዝብ እንትን ደግሞ እኛ ልናሸንፈው እንችላለን በሚል ነው የርኩት እንጂ እኔ ዛሬ ከስራ በባረር ነገ የበለጠ ስራ ላገኝ ይችላልው። ግን ምን አለ መሰለህ ይሄን ድርጅት ለረጅም ጊዜ እኔ በዚህ ድርጅት ውስጥ አገልግያለሁ። እንደዚህ የምስጥር ወጣ ተብሎ በአንድ ቀን እዚህ ድርሽ እንዳትል ማለቱ ያ ነገር ደግሞ በጣም ከባድ ነው። ያው ለቤተሰብም ያለው እንትን ሪስክ በጣም ከባድ ነው። አስተባብል ያለ ምን እንድትል ፈልጎ ነው? በቃ ያ ነገር ውሸት ነው እና ለውሸት ነው የተቀረጸው ምናምን እንዲባል ማለት ነው። ያ የተቀረጸው ነገር ያ ነገር ደግሞ ኦሬዲ የታየ ነገር ነው፣ የተመሰከረለት ነው። ያንን ነገር እንዴት ውሸት ነው ብለህ እንትን ትላለህ? እና የህዝቡስ እውነታ ምን ይመስለዋልና ሌላ ነገር እንዳይመጣ ያን ነገር ውሸት ነው ተብሎ እንትን ሲል እንዳድስ እንትን ሊል ማለት ነው። እንግዲህ እንደነገርኩ ያው ሰውየው ያላችሁትን ብላችሁ አስተባብሉ ነው ያለን። እንግዲህ ብዙ ነገርም ብሎናል። ያው ገንዘብ ፈልጋ እንደመጣች አስተባብለህ በቃ የሆነ ነገር ሀብት ፈልጋ እንደመጣችና ልጁንም ከሌላ ሰው እንዳረገዘች በቃ የሆነ ሰው ምክንያት ፈጥረህ ብቻ ይሄንን ጉዳይ ወደኔ እንዳይመጣ አስተባብል ነው ያለኝ ማለት ነው። ከኛ ጋር ቀጠሮ ይዟል። እንግዲህ ቪዲዮን ከለቀቅም በኋላ እኔ የምናገረው ነገር አለ። ቤተሰብ ያለኝ ሰው ነኝ፣ የተከበርኩ ሰው ነኝ፣ ቤተሰቤም በዚህ ምክንያት ተበጥብጠዋል እያለ ይገኛል ሰውየውና ቤቱ ቀጥሮናል። እንደው ይሄንን እውነት ለማድበስበስ የሚሄድበት ርቀት ከባድ እንደሚሆን እርግጠኛ ነበር መጀመሪያም ስንጀምር። ግን ይሄን ሰውዬ ቀርቦ ማናገሩ እኛ ላይ ሊያስከትል የሚችለው ነገር ይኖራል። ሊከብድ ይችላል። እንግዲህ እንዳልኩ ያው ቀድሞ ማናገሩ
እንግዲህ በመጀመሪያው ልታናግሩት በሄዳችሁ ጊዜ የነበረውን ውካታ አይተዋልና ያ ነገር አይኖርም ማለት ይከብዳል። ግን አሁን ምናልባት ምን አለ መሰለ ቤተሰብ ምናልባት ባለቤቱም ስላሉ ይሄን ነገር አይተውት ሊሆን ይችላል። ያንን የማስተባበል ነገር ይኖራል እና በዛ ምክንያት ምናልባት በስነ ስርዓት ሊያናግራችሁ ይችላል ብዬ አምናለሁ። ያንተ ዕጣ ፈንታስ ምንድነው የሚሆነው? አሁን ከዚህ ሰውዬ ጋር የግድ ደብዳቤ ነው ይጣለ ተባረረ ነው ምንድነው ያደረገው? እንግዲህ በቃ እንዳትደርስ ነው የተባልኩትኝ እኔ በቃ ግን ያው እኔ ግን የምለቅ ሰው አይደለሁምና ብዙ ነገር ላይ ምደርስ ሰው ነኝ እና የሰራሁበትም ያገልግሎት አለ ያንን ከፍሎ ነው ይሄ ሰውዬ ማባረር የሚችለው እና እኔ ለጊዜው አሁን አርፍ ያለው ግን የኔ ጉዳይ ይቆይና የልጅቷ ጉዳይ ቢፋጠንላት እኔ ራሱ ደስ ይለኛል ማለት ነው። ከልብ እናመሰግናለን። ያደረክ ያለውን ነገር ከልብ ልትመሰገን ይገባል። እኔም እንደ አንድ የህግ ባለሙያ መችለውን ነገር ሁሉ አደርጋለሁ ከጎን ለመቆም እሞክራለሁ ምክንያቱም አንተ ከእውነት ጎን ስለቆምክ ማለት ነው። እንግዲህ እኛ ከሰውየው ጋር ቀጠሮ ስላለን ወደዛ የምናቀና ይሆናል። ተመልካቾቻችንም አብራችሁን ሆናችሁ የዚህ ጉዳይ የዚህ እንቆቅልሽ መልስና መፍትሄ አብራችሁን እንድታዩ ለማለት እወዳለሁ። አመሰግናለሁ ከልብ አንተን ጋር ቴንክ ዩ። መጀመር እንችላለን። ያው እንደተነጋገርነው የተከበረ ቤተሰብ ትልቅ ድርጅት ያለን ሰዎች ነን። ፊታችን ባይታይ ጥሩ ነው። ብዙ ጠላቶች በጀርባችን አሉ። በሱ ተማምነን አይደል? የኔ ተማምነ ችግር የለም ፊት አይገባም ተናግረናል። ከዚህ በፊትም የምንሰራቸው ፕሮግራሞች ለቤተሰቦቹ ለቀጣይ ህይወት ስንል ፊታቸውን አናሳይምና የናንተም እንደዛ ነው የሚሆነው። ስለዚህ መጀመር እንችላለን። እሺ እንግዲህ ስለጠሩ እናመሰግናለን። ምንም እንኳን ባለፈው የተለያየንበት መንገድ ጥሩ ባይሆንም ማለት ነው ባለፈው ልናስረዳው ሞክረን ነበር። እርሱ ግን ለእኛን ሊሰሙን አልቻሉም። ለሶስት ቀን ያህል ጥረት አድርገን ነበር። እሱንም ገፍተዋል። ለምን እንደዛ አደረጉ? ምን መሰላችሁ በንግድ ዓለም እንደዚህ በድርጅት ስታስተዳድር ብዙ ጠላቶች አሉ፣ ብዙ መጥፎ ነገሮች። ይሄም አንዱ ከመጥፎ ነገሮች ውስጥ ነው። የኔን ስም ለማጥልሸት የተነሱ ነገሮች ነው። ካሜራችሁን ሳይና በቃ እንዳለ ከኔ ጋር ያባረርኳቸው ልጆች ሰራተኞች ሳያቸው እኔም ትንሽ ስሜት ውስጥ ገብቻለሁ። መጀመሪያ ከመቅረጻችሁ በፊት እናንተ እኔም ብታጣሩ እኔም ብትጠይቁኝ እውነታውን ትደርሱበት ነበር። አሁንም እውነታውን ማወቅ ስላለባችሁ ነው እኔ ጠርቻችሁ በዚህ መንገድ አያዋጣኝም እውነታውን ማስረዳት አለብኝ ብዬ ነው መለስ ብዬ ጠርቼ ያችሁ እንዲላናግራችሁ ፈቃደኛ ያንኩትና እኔ በደንብ ላስረዳችሁ ስህተት የለብኝም ብለው የሚያምኑ ከሆነ አሁንም እንደ አንድ ትልቅ ሰው ነው ላናግሩትም ፈልገው ስህተት የለብኝም ብለው የሚያምኑ ከሆነ ካሜራ ላይ ምንም ስህተት እንደሌለበት ማስረዳት ለምን ይከብዳል? አሁን እኛ 3 ቀን ሰተነውታል። ያንን ቪዲዮ ከመልቀቃችን በፊት የ3 ቀን እድል ሰተን ነበር። በዚህ ጉዳይ ላይ ምላሽ ሰጡበት። እንደዚህ ስሞት እንደዚህ ተብለዋል ምናምን ስል ንቀት ነበር ሰው ሲያሳዩ ነው የነበረው። ያ አግባብ አይደለም። እንዴት መሰለ በጣም የሚያሳዝን ነገር ነው። አንደኛ ተራይሹ አይደለም የተነሳው። እቺ ልጅ ታያታለህ፣ ልጄ ናት። እሷን የመሳሰሉ ሌሎችም ልጆች አሉ። እኔ የተከበርኩ የቤተሰብ አስተዳዳሪ ነኝ። ብዙ ልጆች ትልቅ ባለቤት ያለችኝ ብዙ ድርጅት ማስተዳደር ሰው ነኝ። ከአንዲት ሰራተኛ ከጎዳና ላይ የወደቀች ሴት ጋር ከጎዳና ላይ አውድቄ እኔ በጎል አድርግ ብዬ ወደ ደህና ነገር አምጥቻት ህይወቷን የቀየርኳት ልጅ ጋር ሌላ ነገር ጀምረሃል ሲባል እንዴት ስሜት ውስጥ አልገባም? እስቲ በኔ ቦታ በኔ ግሩና አስበው እስቲ እኮ ማስረዳት ይቻላል። ዛሬ ላይ ይሄውልት ስሞት ጠፋ። ቤተሰቦትም እኛን እየከሰሰን ነው። ልጆትም ቀደም ብዙ ነገር ስትል ነበር። ስለዚህ ይሄ ሁሉ ከመምጣቱ በፊት እንነጋገር የሚል ጥያቄ አቅርበናል። 3 ቀን እድል ሰተናል። ለማንም እንደዛ አድርገን አናቅም። እኛ ቪዲዮን አቆይተን ከርሶ ጋር ለማውራት ጥረት አድርገናል። ለምንድን ነው ይሄንን ፍቃደኛ ያለው? እንዴት መሰለ የልጆች ህይወት አለ ማሰብ የነበረባችሁ ነገር። አሁን የልጆች ትምህርት ቤት አሁን በትምህርት ቤት ውስጥ ልጆች አንገታቸው የሚደፉበት ታሪክ ነው።
ከህብረተሰቡ ጋር የማይገናኙበት ታሪክ ነው። እሱን እኮ እንዲያስተባብሉ እድል ሰጠን ነበር። ለምን አታስጨርሰኝም? እድል ስለሰጠን ነው። እድል አልሰጠንም እኛ። የኛ ጥፋት ምንድነው? ትክክል አይደላችሁም። አገባባችሁም ያለ ፍቃዳችን ነው ቀረጻም የጀመራችሁት። ስለዚህ አባቴን ደግሞ በዚህ መልክ ስሙን የሚያጠለሽ ነገር መስራት የለባችሁም። እንዴ ዙሪያውን እስቲ እኛ እኮ ይኸውልሽ አንቺም ቀደም ላስረዳሽ እየሞከርኩኝ ነበር። እድል ሰጠን ነበር። እድሉን ተጠቅመው እዛው ቪዲዮ ላይ ማስተባበል እየተቻለ እንዴት እንደዚህ ያደርጋሉ ነው የኔ ጥያቄ። እናንተ ወደ ቀረጻ ከመግባታችሁ በፊት አቶ ከሌ ማን ናቸው? ምን አይነት ሰው ናቸው? በጎ አድራጎት ስራቸውስ ምንድነው? እንዴ እኔ በጣም ብዙ ማስተዳደራቸው ምስኪን ሰዎች አሉ። ከምስኪን ሰዎች ውስጥ አንዷ ናት አስወለደኝ ብላ እንደዚህ አይነት ስሜን ያጠለሸችው። እኛ ቀና ብለን እንዳንሄድ እኮ ነው ያደረጋችሁን። በሰፈሩ ባለቤቴ በጣም አንገታችንን ያስደፋችሁ። ከውጪ እየደወሉ በጣም ብዙ ጓደኞቼ ናቸው ነው አሁን ችግር የተፈጠረብን። ለምን ይሄ ይሆናል? እውነታውን አጣርታችሁ ለምን እዚህ ውስጥ አገቡ እኮ? ለማጣራት ያደረግነውን ጥረት እናንተ አልተቀበላችሁንም ነው የኛ ነገር። በመጀመሪያ ካሜራ ይዛችሁ በሪ ላይ ሳገኛችሁ እንደዚህ ማስፈቀድ አለባችሁ። እኔ ዝም ብሎ ብዙ ጠበቆች አሉ ቁጭ ብለው የሚበሉ። አሁን ነገሩን እውነታውን ህብረተሰቡ ይወቀው ብዬ ነው እንጂ ኑስ ይሄን ነገር ያዙት ብዬ ወደ ህግ እናንተ መገተር ይችላል። መቅረጽም አልነበረባችሁም። ሁለተኛ ተገቢ የሆነ ጥያቄ ካሜራ ከመቅረጻችሁ በፊት በርሶ ላይ ተገቢ የሆነ ጥያቄ ነበረን። ጥያቄውን ይዘን ስንመጣ እርሶ ምንድነው ያደረጉት? እኛን በዘበኛ ማስወጣት፣ ያንን ሁሉ ግርግር መፍጠር። ምንድነው ሐሳባችሁ? እስቲ ተውት ቀረጻውን፣ ቁጭ በሉ እንነጋገር፣ ለምን መጣችሁ፣ ምንድነው ችግራችሁ ብሎ አንድ ጋዜጠኛ እኛን አክብረው እርሶ ንቀት ባይኖርበት ማለት ነው በጣም ነው የናቁን። ምንም ማድረግ እንደማንችል ለ3 ቀን ያክል ራሱ ስንናገር ምንም ማድረግ እንደማንችል እንደ ተራ ሚዲያ ነው ያዩን። አሁን ዋናው ነገር ወደ እውነታው እንሂድ። ምንድነው የፈለጋችሁት? የተነሳውን ታሪክ እናንተ እውነት ነው ብላችሁ ነው የመጣችሁት? የተነሳውን ታሪክ እውነት ይሁን ውሸት ለማጣራት እድል አልሰጡንም ነው ያልኩት የነበረው። እንድናጣራ እድል ቢሰጡን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። የእርሶም ምላሽ እናካተ ነበር። ቢያንስ ተመልካች ፍርዱን እንዲሰጥ እንተው ነበር። እርሶ ግን እንደዛ አላደረጉም። ከናንተ ጋር የመጡት ሰዎች ራሱ ጠቋሚ ሆነው ማን ናቸው? ከኔ ሰራተኛ በዲሲፕሊን ያባረርኳቸው ሰዎች ምን ፈልገው መጡ? የኔን ስም ለማጠልሸት በቂም በቀል ከስራ ስለተባረሩ ይሄንን ማጣራት ነበረባችሁ። አንደኛ እነሱ ስለኔ ማን በጎ አድራጊ አድርጓቸው ነው? የሆነች ምስኪን ልጅ ወድቃለች እሱ አስወልዷት እንደዚህ አይነት ስም ማንሳታቸው አንደኛ ጥሩ ነገር አይደለም። ሁለተኛ እኔን ማን ናቸው ብለው በአካባቢያችን ቢጠይቁ ብዙ ቀን ያወጣችሁ ልጆች አሉ። እናችም ልጅ ከጎና ላይ አንስቻት አሁን የምትሏት ልጅ እሺ እናውራ እሱን ታሪክ። አሁን ዋነኛው ጉዳይ እሱ ነው። ይሄ ቪዲዮ በመውጣቱ እናንተ ደርሶብናል የምትሉት ምንድነው? አሁን እሱን እናውቅ። አንደኛ የንግድ ድርጅት ነው ድርጅታችን። እህትማች ድርጅቶች አሉት። ብዙ ኪሳራ ይደርሳል። ስም ማጥፋት፣ ስም በጣም ይጠፋል። የተከበርኩኝ ብዙ ሰው ማስተዳደር ሰው ነኝ። ቤተሰቦይ፣ ባለቤቴ፣ ልጆቼ አንገት እንዲደፉ ነው የተደረገው። ሰው እንደምታውቀው ጫፍ ይዞ ነው የሚሮጠው። ባለቤት እነዚህን የመሰሉ ልጆች እያለው እንዴት ከሰራተኛዋ ጋር እንደገና አስወልዷት ጎዳና ላይ ጣላት። እኔ እንደዚህ አይነት ሰው አይደለሁም። እንደው ባረግ እንኳን እንደው መቼም አይታሰብ ባረግ እንኳን ለሷ የሚሆን እንደው አንድ ቤት መግዛት ያቅተኛል። ይሄን እንዴት አታመዛዝኑም እናንተ? እኔ አሁን መለስም ብዬ ሐሳቤ እንድቀይር ያደረገኝ የእናንተን ማን ናቸው እነዚህ ሰዎች ብዬ በተለይ ልጄ ሶሻል ሚዲያ እኔ እንኳን ብዙ አይደለሁም እሷ ትጠቀማለች። ያለፈ ስራችሁን ስናየው ጥሩ ነገር ተቀርባላችሁ። አሁን ምናልባት እስቲ ቆይ እውነታውን ቢረዱት እውነታውን ሊያወጡት ይችላሉ ብዬ ነው። ሐሰት የሆነ ታሪክ ነው አሁን ይዛችሁ የመጣችሁት። ስሜን የማጥፋት ዘመቻ ነው። ይሄ በንግድ ዓለሙ ደግሞ ያለ ነው። እኔ ከየት ተነስቼ ድርጅቴን እዚህ እንዳደረስኩት አውቀዋለሁ። ምደክም ሰው አይደለሁም። በእንደዚህ በሚወረወሩብኝ ብዙ መሰናክሎች ያለፍኩ ሰው ነኝ። ያው እሷም እናቷ ታማን ያለችው በዚህ ወሬ እንዳልከው እንዳነሳው ቤተሰባችን ላይ ከፍተኛ የሆነ እንትን ደርሷል። በጤናም በሐሜትም በጎረቤትም አንገታችን ደፍተናል። እውነታው ይወጣል እና እኔ ስራችሁን በማየት እንጂ እንዳልኩት እኮ በጠበቃ ምናምን በህግ
ማድረግ ይችላል ግን እስቲ ቆይ እውነታው ለምን አላስረዳቸውም ብዬ ነው ከአካባቢ ሰው እውነቱን ማወቅ ይቻላል ያለውን እውነታ ከአካባቢ ሰው ታውቁት አባቴ ምን አይነት ሰው እንደሆነ ትረዱታላችሁ ሁለተኛ ማዘራውን ታማለች አልጋ ላይ ናት ያለችው ለምን እንደዚህ አይነት ነገር ይፈጠራል እናንተ እስከዛሬ ሲሰሩት የነበረው ነገር በጣም አሪፍ እውነታዎች ነው ለምንድነው አሁን እንደዚህ አይነት ነገር ላይ ገባችሁት ለምንድነው እናንተ እስከምን ተነሳስታችሁ ነው እኛኮ እውነት ነው ውሸት ነው የማለት እንትን የሚኖረን እድል ምናገኘው እንደዚህ የወረደ ስራ ላይ አይገባም አባቴ በቃ እርግጠኛው ነኝ የምነግርክ እንደዚህ የወረደ የዘቀጠ ነገር ውስጥ አይገባም በጣም ብዙ ሰው የሚያስተዳድረው ሰዎች አሉ ስራ ላይ የሌሉ ብዙ አዛውንቶች ብዙ በአካባቢ ላይ መጠየቅ ትችላላችሁ ነታው እኔ አሁን የርሶን መልካምነት ወይንም ደግሞ ያደረከው ነገር ምናምን እንትን ለማለት አይደለም የመጣሁት ይሄንን ጉዳይ ማስተባበል እድል ሰጥቼ ነበር ከዚች ልጅ ጋር ያለውት ጉዳይ ምንድነው እውነት እንደሚባለው እቺን ልጅ አምጥተው ደፍረው ከዛ በኋላ ጎዳና ጥለው አስወልደዋል ወይ የሚል ጥያቄ ነው ለጠየቅ የመጣሁት ስለዚህ ያንን በአግባቡ ብትመልሱልኝ ምናልባትም ንጹህ ሰዎች ነን እንደምትሉት ንጹህ ሰው ከሆናችሁ ምንም አይደርስባችሁ ነበር እቺ ልጅ ላይ ምንም አይነት ነገር አላደረኩም የሚሉ ከሆነ እቺ ልጅ ተደፍሬያለሁ ብላለች ይሄ ሁሉ ነገር በደል ደርሶብኛል ብላለች ይሄንን ሁሉ ነገር አላደረኩም የሚሉ ከሆነ እድሉን እንግዲህ ለንሰጦት ነው እዚህ የመጣ ነው አይደል ስላለፈው ነገር ከዚህ በላይ ባንጨቃጨቅና እንትን ባንል ጥሩ ነው እስቲ እቺ ልጅ ጋር የት ነው የሚተዋወቁት የት ነው የሚያውቁት ምንድነውስ ያደረጉባት ምንድነው የተፈጠረው ሚለውን ነገር እኔ ዋናው ዓላማ ያሁን ህብረተሰቡ በተሳሳተ መንገድ እየተረዳዋለ እሱን ታስተባብሉልኛላችሁ እሱን እውነታውን ትነግራላችሁ የሚል ሐሳብ ስላለኝ ነው ማስረዳችሁ እንጂ እኔ በሞራሉም የለኝም ይሄን ለመከራከርም ጭራሽ የኔም ምግባርም አይደለም እና እንደተባለችው ልጅቷ በመጀመሪያ እንዲ ከመረዳቸው ሰዎች ውስጥ አንዷ ናት ጎዳና ላይ የነበረች ሰው ናት ከጎዳና ላይ አንስቼ ከመረዳቸው ሰዎች ናትና መማር ፈልጋለሁ የሚል ሐሳብ ነበራት ቀን እየሰራች እየተማረች ቀን እየሰራች ራሷን ቀይራት ምትኖር ጽዳት ስራ ተጥቻት የነበረች ሰው ናት ጎዳና ነበረች ነው ይያልኛል ተማሪ ነበርኩኝ ብላለች እሷ ታሪኳን ስትነግረን ብላናለች ተማሪ ነበርኩኝ ከዛ በኋላ እሳቸውን ሳገኛቸው በቃ እየሰራሽ በደንብ መማር ትችያለሽ አሉኝ መንገድ ላይ ሊፍት ሰጥተውኝ ነው ያገኘው ነው እንትን ሳገኛትም ጎዳና ላይ ነበረች ጎዳና ላይ አልነበርኩም ብላኛለች ይሄንን ነው ቆያልኩት ያለው ውሸት ነው ከኔ ቤት ከእንትናችን ከመስሪያ ቤቱ አጠገብ ምናልባት አይታችሁት ከሆነ ቆሻሻ የሚደፋበት ቦታ አለ እዛ ጋር መስተኛ ልጅ ነበረች ይሄው ልጅን ታቃታለች እና እቺ ልጅ ምናምን እኮ እንደው ከሷ ነው ከማን ነው የሰማሁት ብቻ ትማር ነበር አሁን ጭራሽ ጎዳና ሆነች ሲሉኝ ለምን አንረዳተም በሚል ሐሳብ ወደ ስራ ጽዳት ለምን ታጸዳም ያጸዳች ትምህርቷን ትማር ብለን ሙሉ ለሙሉ ቀያይራት መማር ጀመረች እና ጥሩ ናት ይያልኩኝ ለውጦች ማየት ጀመርኩ ከተወሰነ ሰዓት በኋላ ግን አመል አይለቅምና ራሴ ቢሮ ውስጥ ከወንድ ጋር አገኘዋት እንዴት ምን ማለት ነው ራሱ ቢሮ ውስጥ አስጠርተው እንደደፈሯት ነው እቺ ልጅ እየተናገረች ከሌላው እንደዚህ ብለ እንዳታጠፋ በቃ እንደዚህ አይነት ተግባር ራሱ እንደዚህ አይነት ስም ማጥፋት ከዚህ በኋላ እንዳትጠቀሙ እኔ አይደለም የተጠቀምኩት ይሄንን ቃላት እኔ አይደለም ያልኩት አባቴ ንጹህ ሰው ነው እንደዚህ አይነት ቃላት እንዳትናገር እነዚህን ቃላት እኮ እንደዚህ ቁጭ አርጎ ጠርቶ የሚያናገርክ እነዚህን ቃላት እኔ ነኝ ወይ ያልኳቸው እኔ አይደለም ያልኳቸው እቺ ልጅ ጉዳተኛ ናት ነኝ የምትለው ልጅ ራሷ ናት እነዚህን ቃላት የተጠቀመችው እንዴት ነው እንደዚህ ቢያክል ግን ስሙን ለማጉደፍ እንደዚህ ግን ቆመው ሰዎች የሚሰሩት እኔም እኮ ቢሮ ውስጥ አግኝቻት ነው ደብዳቤ ላይ እኮ የጠቅሽ ጽፌያለሁ መልቀቂያውን ሳሰናበታት ካንዴም ሁለቴ በመጀመሪያ ምክር አገልግሎት ምንድነው ማየው ነገር በተደጋጋሚ ከሰዎች ጋር ቢሮ ውስጥ አግኝቻለሁ ምንድነው ዲሲፕሊን አይደለም ይሄ ነገር ብዬ ነገርኳት ይባስ ብለው ጨርሻ ላይ አሁን መናገር የማልችለው ነገር ጋር አገኘዋት ከሰው ጋር የወለቀ ልብስ ምናምን ሁሉ አይቻለሁ እንደዚህ ማለት አይገባኝም በቃ ከዛ በላይ መታገስ የለብኝም
ደብዳቤን ጽፌ በስንብት ነው ያሰናበትኳት። ያሰናበትሽ ደብዳቤ አለ ወይ ብለህ ጠይቃት። እንዴት ነው የተሰናበትሽው? አሰናብቻታለሁ። ደብዳቤዋ ላይ ይሄንን የዲሲፕሊን ግድፈት በትክክል ጠቅሰው ጽፈዋል። የሷ የስንብት ወረቀት ላይ በትክክል እሺ፣ በራሱ ነው የሚያሰናብቱት ወይስ መስሪያ ቤቱ ራሱ ሄራርኪ አለው? እንግዲህ እኔ አንድ መስሪያ ቤት ሲቋቋም ሳቀ የዲሲፕሊን ጉዳይ የሚያይ የሰው ኃይል አስተዳደር የሚባል ብዙ እንትኖች አሉት አይደል? ዘርፎች አሉት። በራሱ ነው ደብዳቤ የሚጽፉት በግሎ? በመጀመሪያ ደረጃ የዚህ ደረጃ የራሳችን አሰራር አለን። እዚህ ከመድረሳችን በፊት መጀመሪያ የጽሁፍ ማስጠንቀቂያ፣ የቃል ማስጠንቀቂያ የሚባለው ይሄን ሁሉ አልፋለች። ይሄን ሁሉ ካለፈች በኋላ በጸሐፊ በኩል ጠቅሼ ጽፌ ሰጥቻታለሁ። ተሰጥቷታል፣ በትክክል ተሰጥቷታል። ግን ባንዲ አይደለም አንጠልጥለን ያወጣናት። እንዳልኩ ስቴፑን ሄዳ ነው እንዲ የደረሰችው። ምንም አይነት ግንኙነት የለኝም ይሄ ልጅ የኔ አይደለም ብለው ያምናሉ። እሷ ያለደችው ልጅ እንዴት ይሆናል? ከኔ ጋር እንዴት ግንኙነት ይኖራታል? በጭራሽ። እኔ አሁን የምፈልገው እንደው እናንተን በማክበር ታስባለህ? አዎ የኔ ኩያ እኮ ነው። ልጄን ነው የምታክለው። በእድሜም እኮ በኔ ኩያ ብትሆን ነው እንጂ እንዴት ከልጁ ጋር ትጠረጥረዋለህ? ይሄ ሰው ነው። ሰው ምንም ነገር ሊያደርግ ይችላል። የኛን ስራዎች የምትከታተይ ከሆነ ብዙ ሰዎች ብዙ ነገር ሲያደርጉ እኛ አይተናል። ግን ከዚህ በፊት የነበረው ተግባሩ ደግሞ ይሄ ሰው ይሄንን ነገር ሊያደርግ የሚችል ሰው ነው ወይ ብለህ ማሰብ አለብህ። ዝም ብሎ ይሄንን ያደርጋል ብሎ መወሰን እኮ ከምን ተነስተው እነዚህ ሰዎች ይሄን አሉ የሚለውን ማጥናት አለብህ። እርሶ ይሄ ነገር ከምን ተነስቶ እንደዚህ ልባል ቻልኩኝ ብለው ያስባሉ? እኔ ከዚህ ባሰ ብዙ ችግሮች አልፌያለሁ። በንግድ ዓለም ውስጥ ጠላቶቼ እንደዚህ ያስነሱብሃል። ስኬታማ ስትሆን ብዙ ነገር ጋሬጣዎች አሉ። ያን ሁሉ አልፌያለሁ። እኔ ከልጅነት እስከ እውቀት ያቋቋምኩት ድርጅት ነው እና ስኬትን እንትን ለማጥለሸት በተለያየ ነገር ይመጣብሃል። ወይ መክረዋት ነው፣ በደንብ መክረዋት ነው። እኔ እንደውም ፊት ለፊቴ እንደው አይኔን እያየች በተናገረች። እሺ እሷን ይዣት መመጣ ሞራሉ አሉት ፊት ለፊት ቁጭ አድርገው ይሄ ልጅ የኔ አይደለም አንቺንም አላቀሽም እንደዚህ ነገር አልተፈጠረም ብለው ከሷ ጋር የመተማመን አቅሙና ሞራሉ አሉት። በቤተሰቡ ፊት እነና ያደርጋል። እኔ አምጧትና አይኔን እያየች እርሱ አልደፈሩኝም እኔን ትበለኝ እና እውነት እንደው ሻ ባጎረስኩ ከተነከስኩኝ እኔ ፊት ሲትናገር ዛሬ እድል ሰጣለሁ። ዛሬና ነገ አምጧት። እሺ እና ያመጣታለሁ። እሷን ይዘናት እንመጣለን። ከዛ ውጪ ግን ይሄንን ጉዳይ በማንሳታቸው ብቻ ከርሶ መስሪያ ቤት የተፈናቀሉ ሰዎች አሉ፣ የተባረሩ ሰዎች አሉ። ስለነሱስ ምን ይላሉ? አይ ይሄንን እኔ ቂም በቀለኛ አይደለሁም። የራሱ አስተዳደር ያለው የራሱ ዲሲፕሊን ኮሚቴ ያለው ድርጅት ነው። ተባረርኩ የሚል ሰው ቅሬታ ማቅረብ ይችላል እንጂ እኔ ማንንም የተናኮልኩት ሰው የለም። እኛ ጋር መጥቶ የጠቆመው ሰው በ3 ቀን ውስጥ የማስተባበያ ሄዳ አስተባብል ተብሎ ተልኮ ነበር። ዛሬ እኔ ጋር መጥቶ ነበር። እንዲያስተባብል ለምን ላኩት? እንደዚህ አይነት ነገር አላረኩም። እኔ የራሱ ዲሲፕሊን ይኖራል ወይ ያው እዚህ ሚዲያ ላይ ማትናገረው ነገር ወይ ጠጥቶ የተገኘ ሰው አለ። በሱ ሊሆን ይችላል እንጂ እንዲተናገርክ ብሎ እኔ ራሱ የእውነታው ላወጣ እንደመጣሁት ስለኔ እኮ እንዳለ ሰራተኛው ሌሎች ሰራተኞች መጠየቅ ይችላል። ሌሎች ሰራተኞች የሚመሰክሩት ነገር ነው። አንዱ ለሰው በዲሲፕሊን የተባረሰው ሊኖር ይችላል። ከዚህ ጋር አይገናኝም። እነዚህ ሰዎች እኮ በቀጥታ ይሄንን ጉዳይ አውጥተው ወደ ሚዲያ በመምጣታቸው ምክንያት ነው አንደኛው ከስራ ገበታው የተፈናቀለው፣ ሌላኛው ይሄንን ጉዳይ በማንሳቴ ነው። እሳቸው ጋር ከዚህ ሰውዬ ጋር ቂም በቀል አሉት። እንግዲህ ይሄ ሰው ትልቅ ስልጣን ያለው አንዱ ድርጅቶ ላይ የምክትል ማዕረግ ይዞ ሲሰራ የነበረ ሰው ነው። ስለዚህ ይሄ ሰው ከርሶ ጋር ምን አይነት ችግር ቢኖርበት ነው እኛ ጋር መጥቶ እንደዚህ ሊያወራ የሚችለው? ሀገሪቷ ብዙ ህጎች አሏት። ሰራተኛ ማህበራዊ ጉዳይ አለ፣ የሰራተኛ ጉዳይ አለ። ቅሬታ ካለው በሰራተኛ እንትን ያለ አግባብ ከተባረረ መክሰስ ይችላል። ጠበቆችም አሉ፣ መልስ ይሰጡታል። እኔ አሁን የምጠራጠረው ልጅቷ ጋር ብቻ አይደለም ችግር ያለው። ጉዳይ ይዘህ የመጣኸው ተደፈረች ነው አይደለ? ከሄደ ራሱ በምን እንደሆነ ማልገባኝም። ለልጁ እንዴት ይሄ ሰው እኛ ጋር መጥቶ ጥቆማ በመስጠቱ ነው የተባረረው ከስራው? አይደለም አሁን ጠላቴ ወይ በሌላ መንገድ እየመጣብኝ ነው ያለው። ለልጁ ጠበቃ እየቆምክ ነው ያለው ወይስ ለሴቷ ነው ጠበቃ እየቆምክ ያለው? እኔ ይዤ የመጣሁት የሷን ጉዳይ ነው።
የሷን ጉዳይ ግን እኛ ጋር ያደረሰን እሱ ነው ስለዚህ ስለሱም መናገር ይችላል አይ ስለ ልጁ ምንም እናገረው ነገር የለኝም በሚዲያ ምክንያቱም የራሱ ውስጥ ደንብና ህግ ያለው ድርጅት ነው አላግባብ ከተባረረ መክሰስ ይችላል እኔ ይሄን ሁሉ ሰዓት ይሄን ሁሉ አሁን የምታነሱትን ኢሹ በቃ አዎ እኔ ከዚህ በላይ በጓዝ ይለብንም እኛም በተቀበቆቻችን እንጓዛለን አንተም እውነት ነው በመትለው ይዘ ተጓዝ አለበዛ ደግሞ ፍለፊት አምጣቸውና ትክክለኛው እኔ ፍለፊት ማምጣት አይቀር ፍለፊት ላይ ትገናኛላችሁ በቤተሰቡ ፊት አገር ያያ ይሄንን ጉዳይ ይክዱታል አይደል እርሶ እኔ እድል መሰጣችሁ ምንድነው ለህብረተሰቡ የተሳሳተ ነገር ነው ብላችሁ አላግባብ የሆነ ሰው ስም አጥፍተናል ብላችሁ ቶሎ ማሰባያ እንድትሰጡ ነው ከለኛም ቢያንስ ስማችን ማጥራት የምትችሉት እውነታውን ማውጣት የምትችሉት ይሄ አላስፈላጊ ነገር ስም የጠለሽውን ማጥራት የምትችሉት ነው ኦኬ እኔ ልጅ ይዣት መጥቼ እዚሁ ቦታ ወይ ደግሞ ሌላ ቦታ ተገናኝተን ቤተሰቡ ባለበት እርሶም ባሉበት እቺ ልጅ እውነቷን ትናገራለች እስቲ ፍለፊት አምጣትና እኔ አልውልም ማለት ዛሬ ማረገው ነገር አመሰግናለሁ ግን ለነበረን ቆይታ እሺ እንግዲህ ተመልካቾቻችን እንዳያችሁት ከእኚህ ሰው ቤት ከወጣን በኋላ ቀጥታ ልጅቱን ለማግኘት ሄደን ነበር ግን አሁን ያለንበት ስሜት በጣም እጅግ በጣም ግራ የሚያጋባ ስሜት ውስጥ ነው ያለነው ምክንያቱም እስከ ትናንትና ማታ ድረስ ያስቀምጥናት ሆቴል ውስጥ እንደነበረች ነበር የምናውቀው ሂሳብም ማስቀድመን ስንከፍልላት ነበር የምግብ የምናምን ከሆቴሉ ጋር ስደዋወል ነበር ነገር ግን ትናንትና ማታ እንደወጣች ነው የሰማነው ከዛ በኋላ ወዴት እንደሄደችም ግራ ነው ይገባን ምክንያቱም ይሄ ሰው ምንም ነገር ሊያደርግ ይችላል እንዳያችሁት ነው ሰውየው ምን ያህል አግሬሲቭ እንደሆነ ነገሮችን ለማድበስበስ ያያረገ ያለውን ጥረት እኔ ያለኝ የሚለውን እውነት ሰምተናል ይሄ ሁሉ ሰራተኛ ተባረው ይሄንን ሁሉ ሰራተኛ በዲሲፕሊን ነው ያስወጣውት ራሱ ማለት የሆነ መሸፈን የፈለገው ነገር እንዳለ እኛ ተርተናል እናንተም እንግዲህ በራሳችሁ የተረዳችሁት ነገር ይኖራል ብዬ አስባለሁ ከእንደዚህ አይነት ሰዎች ጋር ብዙ ከመገናኘታችን የተነሳ ሙቮቻቸውን እናቃለንና እቺ ልጅ ለማግኘት ነበር ይሄር ነው ወደ ሆቴሉ ሄደን ያለውን ሁኔታ ለማጣራት ስንሞክር ምንድነው ሪሴፕሽን ላይ ምናምን ራሱ ቼክ አውት እንዳላረገችና በውክቢያ በጥድፊያ እንደወጣች ነው የሰማነው ይሄንን ደግሞ ሊያደርግ የሚችል ሰው የዚህ ሰዎች ናቸው እንደዚህ ሊያደርጉ የሚችሉት የኛም መምጣት እሷ ጋር እንደምንሄድ ስለሚያውቁ መቼም እንዳናገኛት አድርገው የሆነ ነገር ተደርጋ ነው እንጂ እቺ ልጅ በርግጠኝነት ያንንም ሲናገሩት የነበረው እንደዛ ነው ብለን ነው ያሰብነው ስለዚህ አሁን እርምጃ መውሰድ ፈለግን ምንም አይነት እንትን መቆየትም አላስፈልገንም እንግዲህ እሷን ያነሳንበት ቦታ ላይ ነው የምገኘው አሁን ወደዛ እየሄድኩኝ ነው እዛ ጋር ሄደን እስካሁን ድረስ እዛ ነው ያለች ወደዚህ ተመልሳ መጣለች ወይ የሚለው ለማጣራት ሙከራ እናደርጋለን ቶሎ ብለን እዚህ ካገኘናት ይዘናት እንግዲህ ወደ ሰውየው የምንሄድ ነው የሚሆነው ምንም ጊዜ ማጥፋት አያስፈልግም ልጆችም በፍጥነት እንዲንቀሳቀሱ ነው የምንፈልገው የኛ ልጆች በየቦታው ተበትነዋል ሌላ ልትገኝ ትችላለች የተባሉ ቦታዎች ላይ ሁሉ ያያዋት ነው ከዚህም ባለፈ እንግዲህ በዚህ ጉዳይ ላይ ሲረዱን የነበሩ ሰዎችም የት ልትሄድ ትችላለች የሚለውን ነገር ለማጣራት ሙከራ ያደረጉ ነው በቅርብ እናገኛታለን ብዬ አስባለሁ ይሄ ሰው ግን ሆን ብሎ ይሄንን ነገር አድርጎታል ብለን ነው ምናምነው እናንተም እንደምታምኑ አናቀም ግን እንደዛ ነው ምናምነው ስለዚህ አሁን እዚህ ተበታተን እንፈልጋታለን እንግዲህ ያነሳናት ቦታ የነበረው እንግዲህ ያነሳናት ቦታ የነበረው እዚህ ጋር ነው ግን አሁን እንደምታዩት ነው ቆርቆሮም የለም ቤቱም የለም ስለዚህ እዚህ አካባቢ ሰዎችን እየጠየቅን ወዴት ሄደች ተመልሳስ መጣለች የሚለውን እንትን እንላለን እስቲ አንዴ ተበተኑና በየቤቱ እንትን በሉ ካሜራውን አቁሙና እስቲ በየቤቱ መረጃ አጣሩ እሺ ብራዘር እዚህ ቦታ ላይ የነበረችው ልጅ እንግዲህ ፍለጋ ነው ተመልሰን የመጣ ነው አሁን ደግሞ ስንመጣ ቤቱም ፈርሷል እሷም የለችም ወደዚህ ተመልሳ አልመጣችም ወይ ነው አው እናንተ እንደመጣችሁ ነው ልጅቷን እንደወሰዳችኋት ቤቱም እንደሰራችሁላት እናቃለን ልጅቷ ግን በመሃል ጠፋችብን ያው 3 ቀን 4 ቀን ወጣል አልመጣችም እኔ ነኝ ተመልሳ አልመጣችም ወይ ነው እዚህ ቦታ ላይ ተመልሳ አልመጣችም ይሄ ቤቱ እዚህ ጋር የነበረው ሳሽ እኮ እዚህ ጋር የነበረው ቤት እኔ ያፈረስኩት ለምንድን ነው ያፈረሳችሁ በቃ ማንንም አልነበረበትም ልጅቷም ጠፋች
ስለዚህ ማንንም የዱሪ ሌላ ነገር ስለሚሆን ያለውን ነገር እንትን ማለት ስለማንችል አፈረስ ነው። ኦኬ ተመልሳ ወደዚህ አልመጣችም። እኛ ይዘናት ሄድንና ምን ተፈጠረ መሰለህ? ይዘና ከሄድን በኋላ አላገኘናትም። ሆቴል ውስጥ አስቀምጠናት ነበር። ከነበረችበት ቦታ ጠፍታለች እና እዚህ ሰፈር ውስጥ ምናምን ተመልሳ ድጋሚ አልመጣች። ተመልሳ ወደዚህ አካባቢ ምንም አልመጣችም። እሺ በጣም እናመሰግናለን። እንግዲህ ተመልካቾቻችን እንደሰማችሁት ነው። ሰፈር ውስጥም እየዞርን እያጣራን እንገኛለን እሷን ለማግኘት። በእርግጠኝነት ይሄ ሰው የሆነ ነገር አስደርጓታል ወይ ደግሞ የሆነ ቦታ ወስዷታል ብለን ነው ምናምነውና ስለዚህ የሆነ ነገር ማድረግ አለብን ብለን እናስባለን። በፍጥነት የሆነ ነገር ለማድረግ ጥረት እናደርጋለን። ስለዚህ እንቅስቃሴ ብናደርግ ይሻላል። ሁላችሁም ተንቀሳቀሱ። እስቲ ልጆችንም ጠይቃችሁ። እሺ